ሰላም ጤና ይስጥልኝ የተወደዳችሁ ተመልካቾቻችን ከሲዳማ ብሮድካስቲንግ ኮርፖሬሽን ለምሽት 1 ሰዓት ያዝንላችሁን ዘገባዎች ይዘንላችሁ ቀርበናል። ከዜናዎቹ ጋር ሚካኤል ጋሞ ነኝ። አብራችሁን ቆዩ። ወጣቶች በሀገር ልማትና ዘላቂ እድገት ውስጥ የድርሻቸውን እንዲወጡ በማስቻል ረገድ የክረምት በጎ ፍቃድ መርሃ ግብር ከፍተኛ አስተዋጽኦ እያበረከተ እንደሚገኝ የሴቶችና ማህበራዊ ጉዳይ ሚኒስቴር አስታወቀ። የዘንድሮው የ2018 የክረምት በጎ ፍቃድ መርሃ ግብርም በተደመረ አቅም ለመከወን የሚያስችል ዝግጅት መደረጉንም አመልክቷል። ክብረ በዓል መላኩ ተጨማሪ አላት። የክረምት በጎ ፍቃድ አገልግሎት መርሃ ግብር በሚሊዮን የሚቆጠሩ ወጣቶችን በማሳተፍ ማህበራዊና ኢኮኖሚያዊ ፋይዳ ያላቸው በርካታ ተግባራት የሚከናወንበት ትልቅ መድረክ ነው። መርሃ ግብሩ በተለይም ትምህርት ቤቶች ዝግ በሚሆኑበት የክረምት ወቅት ወጣቶች ጊዜያቸውን፣ ዕውቀታቸውንና ጉልበታቸውን ለሀገር ጠቃሚ በሆኑ ስራዎች ላይ እንዲያውሉ ለማድረግ ያለመ ነው። ባለፉት ዓመታት በሀገራችን እየተተገበረ በሚገኘው በዚህ ሀገር አቀፍ ንቅናቄ ውስጥ ወጣቶች በአረንጓዴ አሻራ፣ ነጻ ሕክምና አገልግሎት፣ ደም ልገሳ፣ ትራፊክ አገልግሎት፣ ትምህርት፣ አረጋውያንና አቅመ ደካሞች ቤት እድሳትና በሌሎችም በጥቅሉ 14 የስምሪት መስኮች ላይ አገልግሎት እየሰጡ ይገኛሉ። የሴቶችና ማህበራዊ ጉዳይ ሚኒስትር ዴኤታ ሙና አህመድ እንደገለጹት እየተተገበረ ያለው የክረምት በጎ ፍቃድ መርሃ ግብር ወጣቶች ዕውቀታቸውንና ጉልበታቸውን ለህዝባቸው የሚጠቅም ተግባር ላይ እንዲያውሉ እያስቻለ መሆኑን ተናግረዋል። ይህም የበጎነት ባህል በሀገራችን እንዲዳብር በማስቻል ረገድ ባለፉት ዓመታት በትኩረት መሰራቱንና ውጤት እየተመዘገበበት መሆኑንም አንስተዋል። ሀገርን በማገልገላቸው የዜግነት ግዴታቸውን እየተወጡ ነው ወጣቶቹ በዛ ውስጥ ማለት ነው። ሁለተኛ ሀገር የምትሰራው በጋራ ነው፣ በተደመረ አቅም ነው። እነዚህ ወጣቶች ሲያገለግሉ በጋራ ነው የሚሰሩት፣ በጋራ ነው የሚሉት ሀገርን በመገንባት ረገድ ውስጥም ከፍ ያለ አስተዋጽኦ አላቸው። ከሁሉ በላይ እንግዲህ በጎ ፍቃድ የሚሰጡ ወጣቶችም ክህሎታቸው እንዲያድግ ሆኗል። የቡድን ስራ በሚሰሩበት ጊዜ፣ በሚያስተባብሩበት ጊዜ፣ ችግሮችን በሚፈቱበት ጊዜ የወጣቶችም ክህሎት እንዲያድግ የሆነበት ሁኔታ ነው። ወጣቶች በበጎ ፍቃድ ስራ ውስጥ በሚሳተፉበት ጊዜ ስብዕናቸውም ይገነባል፣ ይቀረጻል ብለን ስለዚህ እንደ አንድ የስብዕናም ግንባታ አጋዥ አቅም አድርገን ነው የምንወስደው። በተለይ ጠቅላይ ሚኒስትር ዶክተር አብይ አህመድ ለክረምት በጎ ፍቃድ አገልግሎት የሰጡት ትኩረትና ያሳዩት አርአያነት ለበርካቶች መነሳሳት መፍጠሩን ጨምረው አስታውቀዋል። በአጠቃላይ ከለውጡ ወዲህ የበጎ ፍቃድ ተሳታፊዎች ቁጥር በእጅጉ መጨመሩንም አረጋግጠዋል። ለአብነትም በ2010 ዓ.ም 10.8 ሚሊዮን የነበረው ወጣቶች ተሳትፎ በ2017 ዓ.ም ወደ 25 ሚሊዮን ማደጉን እንዲሁም 13.6 ሚሊዮን የነበረው የህብረተሰብ ተጠቃሚነት ወደ 53 ሚሊዮን ከፍ ማለቱን ጠቅሰዋል። ይህም በዘርፉ ከፍተኛ የአስተሳሰብ ለውጥ ማምጣት የተቻለበት መሆኑን ማሳያ ነው ብለዋል። 2010 ላይ የነበረው የወጣቶች ተሳትፎ 10.8 ሚሊዮን ነበር። ዛሬ ላይ በክረምት 25 ሚሊዮን ወጣቶችን መድረስ ተችለናል። በህብረተሰብ ተጠቃሚነትም ካየን በዛ ወቅት የነበረው በ2010 13.6 ሚሊዮን የህብረተሰብ ተጠቃሚ ደርሰናል። ባለፈው ክረምት የዘንድሮን ገና ስላልጀመርን 53 ሚሊዮን የህብረተሰብ ክፍሎች ተጠቃሚ እንዲሆኑ አድርገናል። በገንዘብም ሲተመን አገልግሎቱ ከ4.7 ሚሊዮን ወደ 54 ከ4.7 ቢሊዮን ወደ 54 ቢሊዮን መድረስ ችለናል። እነዚህ ደምረን ስናየው የበጎ ፍቃድ ስራዎች ያስተሳሰብ ለውጥ የመጣበት ስራ ነው ብለን መውሰድ እንችላለን። በተያዘው የ2018 ዓ.ም የክረምት በጎ ፍቃድ መርሃ ግብር 14ቱ የስምሪት መስኮች እንደተጠበቁ ሆነው በተለይም በአረንጓዴ አሻራ፣ በሰላም ግንባታ፣ በአረጋውያንና አቅመ ደካሞች ቤት እድሳት እንዲሁም በትውልድ ግንባታ ላይ በልዩ ትኩረት እንደሚሰራ ሚኒስትር ዴኤታው አስገንዝበዋል። የስምሪት መስኩ ላይ ለውጥ የለንም። ነገር ግን ከነዚህ 14 የስምሪት መስኮች በዋናነት አራቱ ላይ ግን በጣም ፎከስ አድርገን እንሰራለን ብለን ነው። እነዛም ይሰራሉ፣ ግን ትኩረት የምናደርግባቸው አንደኛው አረንጓዴ አሻራ ሁሌም አይቀርም። ሁለተኛው ግን የሰላም ግንባታ ላይ ወጣቶች ሚናቸውን መጫወት እንደሚችሉ ሰፊ ስራ እንሰራለን። በሶስተኛ ደረጃ የምንሰራው የትውልድ ግንባታ ነው። አንዱ የስምሪት መስክ ነው። ሌላው ትኩረት የምናደርገው ቤት ግንባታና እድሳት ነው። የንግዱ ማህበረሰብ በሀገራዊ ምክክር ሂደት ላይ ንቁ ተሳታፊ ባለቤትና የሂደቱ አሳላጭ በመሆን ለስኬት ሚናውን አጠናክሮ መቀጠል እንዳለበት የኢትዮጵያ ሀገራዊ ምክክር ኮሚሽን ኮሚሽነር ዶክተር አምባዬ ኦጋቶ ገለጹ። የኢትዮጵያ ንግድና ዘርፍ ማህበራት ምክር ቤት ከሀገራዊ ምክክር ኮሚሽን ጋር በመተባበር በሀገራዊ ምክክር ሂደት የግሉ ዘርፍ ተሳትፎ በሚል መሪ ሀሳብ በሀገራዊ ሰላምና መረጋጋት ላይ ያተኮረ የምክክር መድረክ አከናውኗል። ሙሉ ቀጠራ ዝርዝር አላት።
ኢትዮጵያ የብዝሃነት የእምቅ አቅም ባለቤት ብትሆንም ለዘመናት ከግጭት አዙሪት መውጣት አቅቷት ነበር ያሉት ኮሚሽነር ዶክተር አምባይ ወጋቶ የኢትዮጵያ ሀገራዊ ምክክር ኮሚሽን ዜጎች ያልተግባቡባቸውንና ዋና ዋና ሀገራዊ ጉዳዮችን በምክክር መፍታት የሚችሉበት አውድ መፍጠሩን ገልጸዋል። ኮሚሽነሩ የተለያዩ የህብረተሰብ ክፍሎች በሀገራዊ ጉዳዮች ላይ እንዲወያዩና ለችግሮች የጋራ መፍትሄ ለመፈለግ የተቋቋመ መሆኑን ጠቅሰዋል። ባለፉት ዓመታት ኢትዮጵያውያን በነጻነት የሚነጋገሩበትን አውድ መፍጠር የልዩነት መንስኤ የሆኑ አጀንዳዎችን መለየትና በሂደቱ ላይ የሚወያዩ የህብረተሰብ ክፍሎችን መለየት ብሎም ሌሎች ውጤታማ ስራዎችን ሲያከናውን መቆየቱን ተናግረዋል። የምክክር ሂደቱ አካታችና ሁሉን አቀፍ ነው ያሉት ኮሚሽነሩ ነጋዴዎችና የንግድ ተቋማት ባለቤቶች ከቀበሌ ጀምሮ እስከ ፌዴራል ድረስ በሂደቱ ንቁ ተሳታፊና አሳላጭ በመሆን ገንቢ አስተዋጽኦ ማበርከታቸውን ገልጸዋል። የንግዱ ማህበረሰብ ለዘላቂ ሰላምና መረጋጋት ከፍተኛ ሚና እንዳለው በመጥቀስ በቀጣይ በዋና የምክክር ጉባኤ ላይ የህዝቡን ተሳትፎ በማጎልበትና ባለቤትነት ሚናቸውን ማጠናከር እንዳለባቸው አሳስበዋል። የኢትዮጵያ የንግድ ዘርፍ ማህበራት ምክር ቤትም ይህንን ሚናውን እንዲወጣ ጠይቀዋል። የኢትዮጵያ የንግድና ዘርፍ ማህበራት ምክር ቤት ምክትል ፕሬዝዳንት ዶክተር አይናለም አባይነህ በበኩላቸው በኢትዮጵያ ዘላቂነት ያለው የኢኮኖሚ እድገት ለማስመዝገብ ዘላቂ ሰላም ማረጋገጥ ወሳኝ መሆኑን አንስተዋል። የኢትዮጵያ ሀገራዊ ምክክር ኮሚሽኑ የጀመረው ሂደት ለኢትዮጵያ የንግዱ ማህበረሰብ ምቹ የንግድና ኢንቨስትመንት ምህዳር ለመፍጠር ያስችላል ብለዋል። የንግዱ ማህበረሰብ የግሉን ዘርፍ በመወከል ለምክክር ሂደቱ ስኬት የበኩሉን ሚና እንዲወጣም ገልጸው ምክክሮቹ ወደ ተጨባጭ ውጤቶች እንዲቀየሩ የበኩላቸውን ተሳትፎ እንደሚያጠናክሩም አረጋግጠዋል። ምክር ቤቱ ለኮሚሽኑ አስፈላጊውን የቴክኒክ ድጋፍ እንደሚያደርግ በመጥቀስ ማህበራዊ ኃላፊነቱንም እንደሚወጣ አረጋግጠዋል። ዘገባው የኢትዮጵያ ዜና አገልግሎት ነው። በገጠር የሚገኙ አርሶ አደሮችን ከመሰረተ ልማትና ከቴክኖሎጂ ጋር በማገናኘት የምግብ እጥረትን ለመቅረፍ የገጠር መንገድ ልማት ትልቅ ድርሻ እንዳለው የሲዳማ ክልል መንገድ ልማትና ትራንስፖርት ቢሮ ኃላፊ አቶ ጎሳዬ ጎዳና ተናገሩ። ቢሮው የገጠር ትስስር ለምግብ ዋስትና ፕሮግራም የ2019 በጀት ዓመት እቅዱን ከአብይ ኮሚቴ ጋር ገምግሟል። ታመነ ያረጋ አዘጋጅቶታል። ማረማይት ብጻተ እንደሚከተለው ታቀርበዋለች። ፕሮግራሙ የገጠሩን አርሶ አደር ከገበያ ጋር ለማገናኘት አዲስ የመንገድ ግንባታ፣ ጥገና፣ ድልድይ ስራዎችና የተለያዩ የመንገድ ስራዎችን የሚሰራ ፕሮግራም ነው። ይህ ብቻ ሳይሆን አርሶ አደሩ ምርጥ ዘርና ማዳበሪያ ግብዓቶችን በቀላሉ ወደ እርሻ ለማድረስ ይጠቀመዋል። በተጨማሪም የገጠሩ አርሶ አደር ያመረተውን ምርት ወደ ገበያ ለማውጣትና ምርቱ ሳይበላሽ ወደ ገበያ አውጥቶ ለመጠቀም እንዲረዳው ታስቦ የተዘጋጀ ፕሮግራም ነው። የሚሰራው የመንገድ ልማት ወጪው 70% በዓለም ባንክና 30% በክልሉ መንግስት ይሸፈናል። በሲዳማ ክልል ደረጃ ይህ ፕሮግራም ከ2 ዓመት በፊት መጀመሩን የተናገሩት የሲዳማ ክልል መንገድ ልማትና ትራንስፖርት ቢሮ ኃላፊ አቶ ጎሳዬ ጎዳና ለቀጣይ ዓመታት በእቅዱ መሰረት ሰፊ የገጠር መንገድ ስራ ከፕሮግራሙ ጋር ለመስራት ማቀዳቸውን ተናግረዋል። በአጠቃላይ በምናይበት ጊዜ በሚቀጥሉት ፕሮግራሙ ለ5 ዓመት ይቆያል ተብሎ ነው የታቀደው። ከዛ ውስጥ ግን በ3 ዓመት ውስጥ በአጠቃላይ እንደ ክልላችን 302 ኪሎ ሜትር የሚሆን የአዲስ መንገድ ግንባታ እንደዚሁም ደግሞ 403 ኪሎ ሜትር የሚሆን የጥገና ስራ ለመስራት ነው የታቀደው። እሱ ብቻ ሳይሆን በተጨማሪ በአጠቃላይ ወደ 15 የሚሆን ተንጠልጣይ ድልድዮችን ለመስራት ታቅዷል። በተጨማሪ አሁንም ወደ 29 የሚሆኑ ስፔሻል ስትራክቸሮች በምንልበት ጊዜ የተለያዩ ድልድዮች ይኖራሉ፣ ካልቨርት ይኖራል፣ ሌሎች ስትራክቸሮች አሉ። ቶታሊ ወደ 29 የሚጠጋ ነው። ይህ ፕሮግራም ውጤታማ እንዲሆን ከባለድርሻ አካላት ጋር ተቀናጅቶ መስራት አስፈላጊ ነው ያሉት አቶ ጎሳዬ ጎዳና የመንገድ ስራ ከጊዜ ጋር የሚሄድ በመሆኑ በተያዘለት ጊዜ ለመጨረስ አስፈላጊ ቅድመ ዝግጅት እየተደረገ እንደሚገኝ አብራርተዋል። አርሶ አደሩ ያመረተውን ምርት ቶሎ ወደ ገበያ ለማቅረብ መንገድ ትልቁን ድርሻ ይወስዳል ያሉት ኃላፊው ይህ የገጠር መንገድ ስራ በችግሩ አሳሳቢነት ቅድሚያ እንዲሰጠው መልእክታቸውን አስተላልፈዋል። ሁሉም ነገር በአንድ አመት የሚጠናቀቅ አይደለም። ምክንያቱም በጣም ከፍተኛ ካፒታል ኢንቴንሲቭ ነው እንደሚታወቀው የመሰረተ ልማት ግንባታ። ስለዚህ በአንድ ጊዜ ብዙ ቢሊዮኖችን መድቦ መስራት አይቻልም። ግን ምን ማድረግ ይቻላል? እንደ ችግሩ ሁኔታ ቅድሚያ መስጠት ይቻላል። ስለዚህ የቅድሚያ ሰጥቶ የጥገናውንም መንገድ መለየት፣ የግንባታውንም መንገድ መለየት፣ የተንጠልጣይ ድልድዩንም መለየት፣
ስፔሻል ስትራክቸሮችን ለይቶ በዚህ አመት በ2019 የሚሰሩ ስንት ናቸው፣ የትኞቹ ናቸው፣ የከፋ ችግር ያለባቸው አካባቢዎች የትኞቹ ናቸው ብሎ እንዲመርጥ አሳይመንት ሰጥተናል። የገጠር ትስስር ለምግብ ዋስትና ፕሮግራም ስራ አስኪያጅ አቶ ድንቃየው ብርሃኑ ፕሮግራሙ በ7 ወረዳዎች ላይ መንገድ እንደሚሰራ ተናግረው ለ5 አመት የተያዘው እቅድን ከወዲሁ ለማጠናቀቅ እንሰራለን ብለዋል። ከሰሜናዊ ዞን ጎርቼ ወረዳ አለ፣ ከማዕከላዊ አርበጎናና ናዳ አለ፣ ከደቡባዊ አለታ ወንዶ፣ ከምስራቃዊ ዞን ቦና በንሳና ሮሬሳ ናቸው። በሁሉም ወረዳዎች ሁሉም ኮምፖነንቶች የተተገበሩ ይገኛሉ ማለት ነው። አዳዲስ መንገዶችም፣ ጥገናዎችም፣ ተንጠልጣዮችም ስፔሻሊስት ስትራክቸሮች በሁሉም ወረዳዎች ላይ የተተገበሩ ይገኛሉ ማለት ነው። ፕሮግራሙ የተጀመረው በ2017 ነው። በኢምፕሊሜንቴሽን ማኑዋሉ ላይ በተገለጸው መሰረት ካየን እስከ 2021 ይቆያል ይባላል። ነገር ግን ከከተማ ልማትና መሰረተ ልማት ሚኒስቴር በተሰጠን አቅጣጫ መሰረት በ3 አመት ውስጥ ጨርሰን ፕሮግራሙን ወደሚቀጥለው ፌዝ እንገባለን ብለን እናስባለን። ፕሮግራሙ በሚሰራባቸው ዞኖች ውስጥ ምስራቃዊ ሲዳማ ዞን ይጠቀሳል። እንደ ዞኑ ባለፉት ዓመታት በተሰሩ ስራዎች ሰፊ ለውጥ መምጣቱን የተናገሩት የዞኑ ዋና አስተዳዳሪ አቶ ዘነበ ሙንታሻ በአካባቢው የሚገኘውን ምርት ለማጓጓዝ ጥሩ ጥቅም እየሰጠ ይገኛል ብለዋል። ምርታማ አካባቢ ነው። ከፍተኛ ምርት አለ። የቡና እና የተለያዩ የእርሻ ምርቶች አሉ። ኤክስፖርት አይተም ጭምር ብዙ ነው። ስለዚህ እነዚህን ስናይ ህዝቡ ከዚህ ደግሞ ውጤት የሚያገኘው መንገድ ሲኖር ስለሆነ ይሄ ፕሮግራም ደግሞ ይሄን ፋሲሊቴት ከማድረግ አንጻር ከፍተኛ ሚና እየተጫወተ ነው ያለው። ያለበት ጉድለት ምንድነው፣ ጥሩ ነገር ምንድነው የሚለው እየተገመገመ ነው ያለው። አሁን ጉድለቱ ታርሞ ያለው አፈጻጸም ጥሩ አፈጻጸሙን ማክሲማይዝ ማድረግ ከተቻለ ቀጣይ ጥሩ ውጤት እንደ ፕሮጀክትም ይመጣል። ህዝቡም ከዛ ደግሞ የሚያገኘው ውጤት ከፍተኛ የሆነ ተጨማሪ የሆነና ከፍ ያለ ይሄዳል እምነት ነው ያለኝ። ከህብረተሰቡ በብዛት የሚነሱ የመሰረተ ልማት ጥያቄዎች ውስጥ መንገድ ትልቁን ድርሻ ይዛል ያሉት የሰሜናዊ ሲዳማ ዞን ዋና አስተዳዳሪ አቶ ጻድቁ ባጥሶ የተጀመሩ ስራዎች በፍጥነት እንዲጠናቀቁ ይሰራል ነው ያሉት። የተለያዩ መሰረተ ልማት ጥያቄ ውስጥ በቀዳሚነት ቁጥር 1 ላይ የሚመጣው እንደ ጎርቼ ወረዳ የመንገድ ልማት ጥያቄ ነው። ይህንን ችግር ለመፍታት መንግስት ከፌደራል መንግስት ጋር በገባ ውል መሰረት በማቺንግ ፈንድ በተገኘው ገንዘብ ድጋፍ ጎርቼ ወረዳ ተመርጦ የሰፊ የመንገድ ልማት ፕሮጀክት እየተገነባ ቆይቷልና በ2 አመት ውስጥ ብቻ 10 ፕሮጀክት ተገንብቶ አብዛኛው ከ80% በላይ በማጠናቀቅ የማህበረሰቡን ችግር ለመፍታት ሰፊ ጥረት ተደርጓል። የተቀረው ደግሞ 1-2 መንገድ ነው የሚቀረውና በዚህ አመት ደግሞ በአጭር ጊዜ ውስጥ ይጠናቀቃል ብለን ነው እኛ የምንገምተው። ለዚህ ደግሞ መንግስት አስፈላጊውን ድጋፍ አድርጓል፣ በጀት በጅቷል። የጨረታ ሂደት አልቆ ኦልሞስት ስራ ወደ መጀመር ሂደት እየተገባ ነው። በሐዋሳ ከተማ የተጀመረው የሐይቅ ዳርቻ ልማት ፕሮጀክት የከተማዋን ኢኮኖሚ በማነቃቃት የቱሪዝም ዘርፍን በማሳደግና በሌሎች ከፍ ያለ ፋይዳ እንዳለው የከተማዋ ነዋሪዎች ተናገሩ። ነዋሪዎቹ የሐይቅ ዳርቻ ልማት ፕሮጀክት ተጀምሮ እስኪጠናቀቅ ድረስ አስፈላጊውን ድጋፍ እንደሚያደርጉም ገልጸዋል። ሰላማዊ ቲቦ ተጨማሪ አላት። አስቀድሞ በዘመነው ፕላን መሰረቷን ያሳመረችው የሐዋሳ ከተማ የዘመነ ተግባሯን ቀጥላለች። ከሰሞኑ በይፋ የተጀመረው የሐዋሳ ሐይቅ ዳርቻ ፕሮጀክትም ይበልጥ ያነቃቃታል ተብሎ ታስቧል። በ6 ወር ይጠናቀቃል የተባለው ይህ ፕሮጀክት ለከተማዋ ነዋሪ ከፍ ያለ ፋይዳ እንዳለው ነዋሪዎቹ ይናገራሉ። ከዚህ በፊት ሐዋሳ ሐይቅ ላይ ብዙ ስራዎች ይሰራል። ያው በእርግጥ ብዙ ስራ እየተሰራ ነው ያለው። አሁን የበለጠ ደግሞ ለነዋሪም ሆነ ለወጣት ጥሩ ስራ እድል ይፈጥራል የሚለው ሀሳብ ነው ያለው። በእርግጥ ከዚህ በፊት አለ፣ አሁን ደግሞ ከድሮ የተሻለ ስራ የሚፈጠር ነገር ነውና ደስ ይላል። ለነዋሪም ጥሩ ነው፣ ለከተማችንም እጅግ በጣም አስፈላጊ የሆነ ፕሮጀክት ነው። ለከተማ ነዋሪም ለከተማችንም ሐዋሳ ሐይቋን እንግዲህ ብዙ መጠቀም ስንችል ብዙ አልተጠቀመንም እንደ ሀገር። አሁን ግን ይዞ የመጣው ፕሮጀክቱ ይዞ የሚመጣልን ከፍተኛ ለሀገሪቷም ሆነ ለኛም ለነዋሪዎቹ ብዙ ለውጥ ይዞልን ይመጣል ብለን ተስፋ እናደርጋለን። ለጎብኚዎች ይመጣሉ፣ የተለያየ ነገር ነው የሚመጣውና የተሻለ ገጽታ ይኖረዋል ለከተማው ብለን ተስፋ እናደርጋለን።
በተለይ ደግሞ እንደኛ ህይወታችንን ሀይቁ ላይ መስርተን እዚሁ ሀይቁ ዳር ላይ መስርተን ለምንኖር ወጣቶች ትልቅ ፋይዳ ያለው ነውና እጅግ በጣም ደስተኛ ነን። ይህ ሀይቅ እንደምናውቀውም ለጎብኚዎችም ጥሩ አድቫንቴጅ ይኖራል የሚል ሀሳብ አለኝ። አብዛኛው ጊዜ በቱሪዝም የሚተዳደሩ ሀገሮች በሀይቅ ዳርቻ የሚሰሩት ፕሮጀክቶች በጣም ማራኪና ሳቢ እንደመሆኑ መጠን ለዚሁም ከተማችን ውብ ነው፣ ሀይቃችን ውብ ነው። ለከተማውም ጽዱ እና ውብ አየር እንዲኖርም ከተማውም ጽዱ እንዲሆንም በጣም ምቹ ሁኔታ የሚፈጥር ነው የሚል ሀሳብ አለኝ እንደኔ። ይሄ በመሰራቱ እንደ ወጣትነት ደስ ብሎኛል። አንድ ያ ነገር ለወጣቱ የስራ እድል ይፈጥርልናል። ከተማውን ደግሞ ተመራጭና ዜጎቻችን አውሮፓ ህዝብ የተለያዩ ኮንፈረንስ እንዲደረጉ ብዙ የሰዎች ገቢያቸው እንዲጨምር እና የተለያየ ኢንካሞች የሚጨምሩባት ሁና ነው እየተሰማኝ ያለው። የሀይቅ ዳርቻው ፕሮጀክት ተጀምሮ እስኪጠናቀቅም ድረስ አስፈላጊውን ድጋፍ እንደሚያደርጉ ነው የነገሩን። ከማህበር አባላቶች ጋር ተነጋግረን የራሳችን ድጋፍ ለማድረግ ዝግጅታችንን ጨርሰናል። በክፍለ ከተማም ሆነ በከተማ ደረጃም ጥያቄ አቅርበን ያንን ደግሞ እኛን የሚመለከት ማሰባሰቢያ የሚደረግበትን መድረክ እየጠበቅን እንገኛለን። ሁላችንም ይሄ ፕሮጀክት ተባብረን ከወጣትም ሆነ ከባለ ሀብት ከሁሉም ሰው ከራሱ ቢያንስ የራሱን ድርሻውን አዋጥቶ ይህን ፕሮጀክት የመስራትና የማልማት ቢያንስ ግዴታም አለበት። እንደ ህዝብ ከመንግስት ጎን ቆመን መንግስት እየሰራ ያለውን ስራ መደገፍ አለብን። በደስታ የሚፈርሰው እየፈረሰ የተሻለውን ነገ ለኛም ለልጆቻችንም የተሻለውን ከተማ ለማየት በደስታ እየደገፈን ነው ያለነው። ነዋሪው አንደኛ የሀይቁን ደህንነት መጠበቅ አለበት። ሀይቁ ደህንነት ካልተጠበቀ ይበላሻል፣ ይደርቃል፣ ይጠፋል። ስለዚህ የሀይቁ ደህንነት መጠበቅ አለበት። እንደገና ደግሞ ለፕሮጀክቱ ሁሉም ሰው የራሱን አሻራ ማሳረፍ አለበት የሚል ሀሳብ አለ። ወጣቱ ቢቻል በጉልበቱ ቢረዳና ተሳትፎ ከተቻለ ደግሞ አእምሮውን በተማረበት ፊልድ በተመረቀበት የተለያዩ ድጋፍ ቢያደርግ ብዬ አስባለሁ። እንደዛ ነው ማስበው። ከተማዋ አሁን ላይ ያለችበት መነቃቃት ሀዋሳ ይበልጥ ተወዳዳሪና ተመራጭ ከተማም ያደርጋታል ነው ያሉት። በተለይ አሁን ላይ ያለው መነቃቃት፣ አሁን ላይ ያለው ሴኩሪቲ፣ አሁን ላይ ያለው የከተማው ስታንዳርድ እጅግ በጣም ዘምኗል። እንደ ጠቅላይ ሚኒስትራችን እንዳለው ሀዋሳ እየበራች ነው ያለችው። ከዚህ የተሻለም ደግሞ እያደገች የፕሮጀክት ሲያልቅ ባስ አሪፍ ይሆናል የሚል ግምት ነው ያለኝ። ወደፊት እንደ ታዋንት ይሆናል የምለው እውን መሆኑን አሁን ያየን ያለ ነው። የአካል ጉዳተኞችን ሁለንተናዊ ተጠቃሚነት ለማረጋገጥ ከሚመለከታቸው አካላት ጋር በቅንጅት የሰራ መሆኑን የሲዳማ ክልል ጥምር አይነ ስውራንና አካል ጉዳተኞች ማህበር ገለጸ። የማህበሩ ኃላፊ አቶ በልጉዳ ጳውሎስ በ2018 ዓ.ም ከመንግስት የ3 ሚሊዮን ብር ገንዘብ ድጋፍ ማግኘቱንም ተናግረዋል። ለኔ አርቃ ዝርዝሩን አዘጋጅተዋለች። በዓለም ላይም ይሁን በኢትዮጵያ በርካታ ቁጥር ያላቸው አካል ጉዳተኞች ይገኛሉ። በሲዳማ ክልልም በተለያዩ ወረዳዎች ላይ ቁጥሩ ሰፋ ያለ እንደሆነም እንዲሁ መረጃዎች ያሳያሉ። ታዲያ የእነዚህ አካል ጉዳተኞች ትልቁ ችግርም የኢኮኖሚ አቅም አናሳ መሆን ይነሳል። በመሆኑም የአካል ጉዳተኞችን ችግር ለመቅረፍ የተቋቋመውም የሲዳማ ክልል ጥምር አይነ ስውራንና አካል ጉዳተኞች ማህበር ዓመታዊ ስብሰባውን አካሂዷል። በዚህ ጊዜ በርካታ ስራዎች ተሰርተዋል ያሉት አቶ ደስታ ዳፉርሳ የሲዳማ ክልል የሴቶችና ወጣቶች ማህበራዊ ጉዳይ የማህበራት ዘርፍ ዳይሬክተር አሁንም ሊሰሩ የሚገቡ በርካታ ጉዳዮች መኖራቸውን ያነሳሉ። አጠቃላይ ክልሉ መንግስት የበጀት ድጋፍ አድርጓል። ከመንግስት ጋር በመሆን ደግሞ የኛ ቢሮ የሴቶችና ማህበራዊ ጉዳይ ቢሮ አጠቃላይ ታች እስከ ታች ያለውን አደረጃጀቶችን በማቋቋም በማጠናከር ተሳትፏቸውን በማሳደግ ከባለድርሻ አካላት አጠቃላይ በቅንጅት ሲሰራ ቆይቷል። ከዚህ አንጻር አጠቃላይ ከስራ እድል ፈጠራ አንጻር አካል ጉዳተኞችን ተጠቃሚ ለማድረግ ተችሏል። የእንቅስቃሴ ችግሮቻቸውን ለመቅረፍ ከባለድርሻ አካላት ጋር በመገናኘት በርካታ ዊልቸሮችን ከዶኖሮቹ ጋር በመጻጻፍ
ወደ ክልላችን በማስገባት መንቀሳቀስ የማይችሉ አካል ጉዳተኞች የዊልቸርና ሌሎች የክራንች ሌሎች የአሲስቲቭ ዲቫይስ የሚባለውን ድጋፍ እንዲያገኙ ለማድረግ ተችሏል። የስራ አፈጻጸሙ በተገመገመበት ወቅትም የጥምር አይነ ስውራንና አካል ጉዳተኞች ማህበር ስራ አስኪያጅ አቶ በልጉዳ ጳውሎስ ማህበሩ ህጋዊ ሆኖ በመቅረብ ከመንግስት የገንዘብ ድጋፍ መጠየቁን አንስተዋል። መንግስት ምላሽ እንደሰጠውም ተናግረዋል። አይነ ስውራን ለማኝ እንዳይሆን ነው፣ አካል ጉዳተኛም ሰርቶ እንዲቀየር ነው፣ ህብረተሰቡን ቤተሰቡን ሁሉ አገሩን እንዲቀይር ነው የምንፈልገው። አው ርዕሰ መስተዳደሩ ላቅ ያለ ምስጋና አለኝ። ምክንያቱም ለ6 አመት ሙሉ በጀት የሚባል አይቻል አቅም ቢሮአችን በክራይ ነው ምንኖረውና ቢሮ የለንም። ጠይቀናል። ነገ ዛሬ የተባለ ለዚህ ደርሷል። አሁን ደግሞ ቀጣይ ክልላችን አመራር ይፈተናል የቢሮ ችግር ብዬ አስባለሁ። የአካል ጉዳተኞችን በማህበር በማደራጀትና ቁጠባ እንዲጀምሩ በማድረግም በተሰራው ስራ ውጤት መታየቱንም ተናግረዋል። አሁንም አጋዥ ድርጅቶችን ድጋፍ እንደሚሹም ተናግረዋል። ጥምር አይነ ስውራንና አካል ጉዳተኞች በሚል የተዘጋጀ ፕሮጀክት አለውና ይህንን ስናቀርብ ደግሞ የራሱን የበኩሉን አስተዋጽኦ ቢያደርግ አንድ ጣብታ ለኛ ብዙ ነው። ስለዚህ ቅድም አሁን ለአብነት ኤስኦኤስ 50 ሺህ ደግፎናል። ለዚህ እነዛም እያንዳንዱ ባለሀብት ለኛ በዚህ ቢደግፍና የእምነት ተቋማትም በዚህ ቢደግፉን አይነ ስውራንም ራሳቸው ይችላሉ፣ አካል ጉዳተኞችም ሰርቶ ይለውጣሉ። በተለያዩ የክልሉ ከተሞች አካል ጉዳት ስላለባቸው ወገኖች የቁሳቁስ ድጋፍ የማድረግና ተደራጅተው ቆጥበው እንዲሰሩም በማህበሩ አማካኝነት ስራ ተሰርቷል። እንደኛ አካባቢ እንደለኩ ሰርተናል። ዊልቸር ለሚገባው ዊልቸር፣ ክራንች ለሚገባው ክራንች፣ ትምህርት ቤት ድጋፍ ለሚገባቸው ደብተር፣ እስክሪብቶ፣ ሌላም ሳፖርቶች ድጋፍ የተደረጋላቸው መስማት የተሳናቸውም ሆነ ሌላ አካል ጉዳተኞች በሚገባ የተማሩ የሚገኙ አሉ። ከዛም ባሻገርም ደግሞ ይህ ብቻ አይደለም። በጥቃቅንና ኢንተርፕራይዝ አማካኝነት ኮንቴነር እንዲሰጣቸው በማድረግ ተደራጅተው አሁን ጸጉር ቤት የሚሰሩ አሉ፣ ፈርኒቸር የሚሰሩ አሉ፣ ብረታ ብረት የሚሰሩ አሉ፣ ዶሮ እርባታ የሚሰሩ አሉ፣ ኮምፒውተር ቤት የሚሰሩ አሉ፣ ሞባይል ቤት የሚሰሩ አሉ። መስራት መቻላቸውን በአይን አይተናል። ይሄን ደግሞ መንግስትም ደግሞ አይቶ ድጋፍ እንደሚሰጥ ቃል ገብቶ ነው የሄደው። የሲዳማ ክልል የርዕሰ መስተዳድሩ ማህበራዊ ጉዳይ ዘርፍ ምክትል ኃላፊ አቶ ለማ ካየሶ ማህበሩ ህጋዊ ሆኖ በመቅረብም የገንዘብ ድጋፍ መጠየቁን አንስቶ መንግስትም ጥያቄው አግባብነት እንዳለው ተረድቶ ከሚመለከታቸው አካላት ጋር በመምከር ድጋፍ እንዳደረገም ጠቁመዋል። ከጭሬ ቁምቡርቱ አንስቶ እስከ ጥቁር ውሃ ድረስ ያለው ክልላችን ስር ባሉት አካል ጉዳተኞች አባሎቻችን እናስተምራለን። ለጎደለባቸው ጉዳይ ግብአት እንሞላላቸዋለን። ለአይነ ስውራን ብሬን ግዢ የሚሆን ማቴሪያሎች ለመግዛት ገንዘብ አተናል ብለው ባሉት ላይ አመንንና ለክልሉ መንግስት ለፕሬዝዳንቱ ቢሮ አቅርበናል። ክልላችን መንግስት ፕሬዝዳንት አቶ ደስታ ሌዳሞ ከሚመሯቸው ህዝብ አንዱና ዋና ህዝብ ይሄ መሆኑን በማመን ጥያቄያቸው አምነው ህጋዊ በማድረግ ብር ድጋፍ እንደሚያስፈልግላቸው ከካቢኔ አባላትና ከአመራሮች ጋር በመነጋገር ደግፏቸዋል። ማህበሩ ቢሮ ማጣቱም ሌላው ችግር መሆኑን አንስተው የሚመለከታቸው አካላት አሁንም ድጋፋቸውን እንዲያደርጉም ጥሪ ቀርቧል። የራሳቸው ጽህፈት ቤት እንዲኖራቸው እንዲሁም ተሽከርካሪም እየጠየቁ ናቸውና ከሚመለከተው አካል ወይም ከሚመለከተው መንግስት ጋር በመናበብ ከሆነ ከዛ አዲስ ካልሆነ አሮጌውን ራሱ በማሳደስ የቅርብ ተደራሽነት ባለው መልክ ጥያቄያቸውን ለመመለስ እና እነሱን ለማጠናከር ግብ ጥለን ነው እየሰራን ያለ ነው። ለተማሪዎች የተለያዩ ድጋፎች የተደረገ ሲሆን ድጋፍ ላደረጉ አካላትም የእውቅና ሰርቲፊኬት የመስጠት ስነ ስርዓትም ተከናውኗል። ሀገራዊ ሰርኩላር ኢኮኖሚ ፍኖተ ካርታ የኢትዮጵያን ዘላቂ ልማት ለማረጋገጥ የጎላ ሚና እንዳለው በኢትዮጵያ የፊንላንድ ኤምባሲ የትብብር ኃላፊ ቶም ሳርኪዮጃ ገለጹ። የአካባቢ ጥበቃ ባለስልጣን ከአፍሪካ ልማት ባንክ ጋር በመተባበር የሀገራዊ ሰርኩላር ኢኮኖሚ ፍኖተ ካርታ ይፋ አድርጓል። ክሩቤል ፈለቀ ዝርዝር ዘገባ አለው።
ኢትዮጵያ በአገር አቀፍ ደረጃ የአካባቢ ብክለትን ለመቀነስና አረንጓዴ ኢኮኖሚ ለመገንባት የሰርኩላር ኢኮኖሚ ፍኖተ ካርታ በማዘጋጀት ቆሻሻን መልሶ ጥቅም ላይ እንዲውል የማበረታታት ስራዎች እየሰራች ትገኛለች። እንደ አዲስ አበባና ሌሎች የሀገሪቱ ከተሞች ላይ ይህንን ፍኖተ ካርታ ወደ መሬት በማውረድ ከከተሞች እድገት ጋር ተያይዞ የሚመጣውን የቆሻሻ አያያዝ ስጋት ወደ መልካም አጋጣሚ ለመቀየር በርካታ ተግባራዊ እንቅስቃሴዎች እየተደረጉ ይገኛሉ። ይህንን በተመለከተ በኢትዮጵያ የፊንላንድ ኤምባሲ የትብብር ኃላፊ ቶሚ ሳርኪውጃ ከኢዜአ ጋር ባደረጉት ቆይታ ኢትዮጵያ በሰርኩላር ኢኮኖሚ ፖሊሲዎቿና መጠነ ሰፊ በሆኑ የአካባቢ ጥበቃ መርሃ ግብሮቿ አማካኝነት ዘላቂ ልማትን ለማረጋገጥ አበረታች እርምጃዎችን እየወሰደች መሆኑን ተናግረዋል። ፊንላንድ በዚህ ዘርፍ ያላትን ሰፊ ልምድ መሰረት በማድረግ ከአካባቢ ጥበቃ ባለፈ ለኢኮኖሚ እድገት ከፍተኛ እድሎችን በያዘው የቆሻሻ አወጋገድና መልሶ ጥቅም ላይ ማዋል ሰርኩላር ኢኮኖሚ ዘርፍ ላይ ከኢትዮጵያ ጋር በትብብር እየሰራች መሆኑን ኃላፊው ጠቁመዋል። ዘርፉ ለአካባቢ ጥበቃም ሆነ ለንግድ ተቋማት የጋራ ተጠቃሚነትን የሚፈጥር በመሆኑ እጅግ አስፈላጊ መሆኑን አስገንዝበዋል። ኢትዮጵያ ብሔራዊ ሰርኩላር ኢኮኖሚና መልሶ ጥቅም ላይ ማዋል ፍኖተ ካርታ በማዘጋጀትና ዘላቂ የንግድ አሰራሮችን የሚያበረታታ የፖሊሲ ምህዳር መፍጠሯ አበረታች ነውም ብለዋል። ይህ የሰርኩላር ኢኮኖሚ አጀንዳ ከሀገር በቀል የኢኮኖሚ ማሻሻያ መርሃ ግብርና ከአረንጓዴ አሻራ ተነሳሽነት ጋር ፍጹም የሚጣጣም መሆኑንም አንስተዋል። ለአካባቢ ጥበቃና ለዘላቂ እድገት አስተዋጽኦ የሚያደርጉ በመሆናቸው እርስ በርሳቸው የሚደጋገፉ መሆናቸውንም አብራርተዋል። ኢትዮጵያ በአካባቢ ጥበቃ ረገድ እያገኘች ስላለው ዓለም አቀፍ እውቅና ሀገሪቱ የተባበሩት መንግስታት ድርጅት የአየር ንብረት ለውጥ ጉባኤን ለማስተናገድ መመረጧም እንደ ትልቅ ማሳያም ጠቅሰዋል። ዘገባው የኢትዮጵያ ዜና አገልግሎት ነው። የተወደዳችሁና የተከበራችሁ ተመልካቾቻችን ከሲዳማ ብሮድካስቲንግ ኮርፖሬሽን ለምሽት 1 ሰዓት ያዝንላችሁ ዘገባዎች የተከታተላችሁን ይመስሉ ነበር። ዜናውን ወደ እናንተ በማድረስ እኔ ሚካኤል ጋሞ ከመላው የስቱዲዮ ባለሙያዎች ጋር በጋራ በመሆን ነበር። ዜናው አበቃ። ሰላም